ኪክ ቨርሰስ ጃና ሞራ ተጀመረው አንድ አይነት ማለት ነው በቃ ከኔ ልክስ የሚደበቅ የለም መርማሪ አይደለም ፊት ለፊት መጥቼ አቀፍ እንኳን ሰላም ብላል አይ ሰላም አብረን እንጠጣም ዋ ያኛው ሲያከብ የኛው ኤክስ ያደርጋል ኒውዝ ምን ያው ሁሉም አንድ አይነት ናቸው ተምታታብኝ አይ ሰልማ ያው የኛው ሰልማን መጣ ሳቁብኝ ችግር የለም ታታ ታፕ ታፖ አረ እንት ግን እዩት የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተከታታዮቻችን ሪሞት ተጀምሯል። በጉጉት ወደምትጠብቁት ፊልም ሪቪው እናልፋለን። እንዲህ ብላችሁኝ ነበር በጣም የሚገርም ፊልም ሀገራችን ውስጥ የኢትዮጵያን ሲኒማ ባንድ እርምጃ ያስፈነጠረ እንዴት አይነት አክሽን ፊልም ነው አንተ ብላችሁኝ ከዛ በኋላ ቆይ እቺ ነገር በደንብ ላጣራቢ የያስኳት ፊልም ነበረች ጃና ሞራ በጣም አዳዲስ የፊልም ቴክኒኮችን ይዞልን የመጣ በጣም አክሽን ሲኖቹ በጣም የሚገርሙ ፊልም ነው ግን ሌላው የሚገርመው ነገር ልንገራችሁ ኪክ ከሚባል ከሰልማን ካሃን በጣም ታዋቂ የሆነ ፊልም እኮ ነው ከሱ ነው የወሰዱት ወደዛ እንለፍ ፊልሙ ሲጀምር ተመልከቱት ሊነጋጋ አይነት ሲንን ይዘው ነው የሚጀምሩት ከዛ ደግሞ ይሄ ባክግራውንድ ሚውዚኩ ይሄ ስኮሩ ማለት ነው ስኮሩ ናቹራል የመኪናዎች ይሄ ጧት ላይ ያለው ብሎ የሚሄዱት የባቡር ከዛ ሰማዩን እንዴት እንደያዙት ብሉ ላይቱ ምኑ አንድ አይነት ነው ሊነጋጋ ገና ከጅምሩ ከዛ ምን አርጎ ቀየረው መሰላችሁ የኛው እሷ ስትነሳ ነው የህንዷ ስትነሳ 5:30 ይላል 11:30 ከዛ የኛም ደግሞ ስትነቃ ነው እኩል የሚጀምረው ተመልከቱት ኦሬዲ ተነስታለች አቺ የኛዋ ስትነሳ ያሳየናል በነገራችን ላይ ታች አለው የኛ ፊልም ኳሊቲያቸው በጣም ቆንጆ ነው የኛ ፊልም የሰሩበት ኳሊቲ ይሄ የካሜራ አንግል ምን ይባላል ደች አንግል ይባላል ደች አንግል ደግሞ ምንድነው ጥቅሙ ተመልካች እንዲጨነቅ ይሄ ጭንቀቱን ፍርሃቱ እንዲመጣ እንዲህ ያረጉ ነው የሚቀርጹት ይሄ አንግሉ ስቴብል አይደለም እንዲቀጥ ያለ አይደለም እንዲመሄድ አይደለም እንዴተንሻፈፈ ነው በቃ እንደዚህ ከዛ እንደዚህ ነው የሚቀርጹትና እሱን ጭንቀት ለማምጣት የሄዱበት ቴክኒክ ነው በጣም ቆንጆ ነው ግን ደግሞ ተመልከቱት ምስስሎሹ ንጋት ነው እቺ ማስክ በነገራችን ላይ ተመልከቱልኝ ከዛ የቤተሰብ ቤት እራት ላይ ልክ ልጅቷ ዋና ሜን ካራክተሯ ስትጠራና ለምንድነው አንቺ ልጅ ማታገቢው ምንድነው እስካሁን ያቆየሽ የምትባል ወደ 30ዎቹ መጀመሪያ አካባቢ ያለች መሪቷ ነን ያስተዋውቀናል እናትና አባቷን ይሄው ከላይ ኪክ እናትና አባቷን ያስተዋውቃል የኛዋም ደግሞ እንደዛው ስሙልኝ እዚች ጋር ምን አለች ከ3 አመት በኋላ ወንድሜን የምቀበልበት ቀን ነው በጣም ደስ የሚል ቀን እኮ ነው ዛሬ ትላለች የኛዋ ለመሰላችሁ እንደዛ ያለችው የህንዷ ከ3 አመት በኋላ ይመስለኛል የሚመጣ አንድ እንግዳ አለ እና እሱን ካልተቀበልሽው ማስተርስ ያለው እንግሊዝ ያጠና የተከበረ ሰው እባክሽን ተብላ ማለት ነው አባቷ ለምኗት በቃ ደም ግፊት የመጣ ብሎ በስንት ንጭንጭ
እሺ በቃ እቀበለዋለሁ ስትል ነው። የኛዋ ወንድሜ ሊመጣ ነው ከቤት አወጣጧ፣ የነሱ ደግሞ ጓደኛዋ አብሮ አደጓ ሲመጣ ነው። ከዛ ልክ እንደመጡ ህንዶቹ በባቡር ሲቀበሉ የኛዋ ደግሞ በቪት ትቀበላለች ማለት ነው። ሴታፑን እያያችሁልኝ ብልጥ መሆናቸው ነው። ከዛ ግን ማን ብልጥ እንደሆነ እናያለን። እያወሩ ይሄ ኦፕኒንጉን እያስተዋወቁ ማያ በእናትሽ የሆነ ጸጥ ያለ ቦታ ውስጥ እዚህ ጋር የህንዶቹ ምን አይነት ቴክኒክ ተጠቀሙ መሰላችሁ? የምታወራውን ታሪክ በኋላ ላይ እንመጣበታለን። ማን አለ ወንድ ህይወትሽ ላይ ብሎ ሲጠይቃት ስለዛ ወንድ ሄዳ ነው የምታወራውና እሱን ወሬ የምታወራበትን ቦታ ምን አደረጉት? ባቡር አደረጉት። የኛዎቹ ደግሞ መኪና እየነዱ መቼስ በቪትስ አዲስ አበባን እየዞርን አናወራ። ምክንያቱም ህንዶቹ ረጅም ታሪክ ለማውራት የባቡሩ ርቀት በጣም ብዙ ሰዓት ስለሆነ የሚጓጓዙት በባቡር በዛ ጊዜ ውስጥ እየነገረችው ያለ ታሪክ ነው የሚለውን ይሄ ታይም ላይኑን ማለት ነው። ፊልም ላይ ትልቅ ቦታ ያለው ጉዳይ ነው ታይም ላይኑን ለመጠበቅ ሲባል ከባቡር ሳይወርዱ ግማሹን half of the story ግማሹን ታሪክ እዛው ባቡር ላይ ነው የሚጨርሱት። የኛዎቹ ግን ጸጥ ያለ ቦታ እንሂድ ብለው ቁጭ ብለው ታሪኩን ስትነግረው ያሳዩናል። ቀጣዩን ላሳያችሁ። እና ባቢኮ ቤት እየጠበቁ ነው። ይሄ ኢንትሮዳክሽን እኔ ማለት who is the guy አላት። እንደሰማችሁት ህንዱ who is the guy አላት። ከዛ እሱ የሚጠይቃትን ነው ፍቅረኛ ምናምን እጮኛ የለሽም? ማያ ታውቂያለሽ? እባክሽ ማያ ንገሪኝ ይላል። የተማርሽ ነሽ? ምን ያልሽ ነሽ? እሱም እንደዛ ነው የሚለው። እኔ እኮ ፖሊስ ነኝ የሚለውን ስሙት። በነገራችን ላይ ህንደኛ ባንሰማ እንኳን ሰብታይትሉን ዳውንሎድ ማድረግ እንችላለን። ኬክ ብዬ ዳውንሎድ አድርጌ ከሰብታይትሉ ጋር ማለት ነው። እንግሊዝኛ በደንብ ማንበብ ስለምችል በደንብ ኮንቨርሴሽናቸውን ሰምቼዋለሁና ፖሊስ ነኝ እኮ ከኔ መቼስ የሚደበቅ የለም መርማሪ አይደለው እንዴ ንገሪኝ ምን እየደበቅሽኝ እንደው ብሎ ነው ህንዱ የሚያፋጥጣት። እሱ ደግሞ የኛ ደግሞ እድሜሽ እኮ ሄዷል፣ ትልቅ ሰው ነሽ እኮ ከዚህ በኋላ ማን ነው ግን ወንድ እጮኛለሽ እባክሽ ንገሪኝ ነው የሚላት። ትዳር መስርተሽ ልጆች ወልደሽ ትኖሪበት ለሱስ ቢሆን አንተ አቀርም ታላቅየው በጣም ትመስላለህ አክባሪ። ይኸው ተጀመረ። ልክ ሲጀመር ተመልካቾቻችን የምታስተዋውቀው ሰው እዚህ ጋር በጣም የሚገርም ቴክኒክ የተጠቀሙ የኛ ጸሐፊ ማለት ነው። የህንዱ ሰልማን በጣም ሞገደኛ፣ በጣም ተደባዳቢ፣ በጣም በቃ ይሄ ልብ ድንግጥ የሚያደርገው ነገር የሆነ ነገር ስታደርጉት እሱ አይነት ስሜት ካልተሰማኝ አላደርግም የሚል በቃ ይሄ በኃይለኝነት በጀብደኝነት ሰውን በማስደንገጥ ውስጥ ከዛ በመወደድ ውስጥ ኪክ እዚህ ጋር ልብ ላይ ስንጥቅ የምታደርገዋ ስሜት ኪክ ነው የሚሏት። እሷን ስሜት ያለው ነው የህንዱ። ከዛ የኛውን ምን አደረጉት? የሰልማን ተቃራኒ በጣም ዝምተኛ፣ እኔ እንትን አልጠጣም የሚል፣ መኪና አልነዳም እፈራለሁ የሚል፣ በጣም በቃ ቅርዝዝ ያለ አባቱን በጣም በቃ የሚያግዝ ጨዋ በጣም አድርጎ የኛው ሊሸውደን ይሞክራል። ተመልከቱት። በጣም ብዙ ደስ የሚሉ ነገሮች ነበሩ። አባቱን በጣም ነበር። ይኸው በትዝታ ታዲያ ሄዱ። አያችሁ፣ በትዝታ ሄዱ። ቅድም የነገርኳችሁ ሎኬሽኑ አለ፣ ታይም ላይኑ አለ። የኛዎቹ ጸጥ ያለ ቦታ ላይ ሆነው ታሪኩን ስንነግረው ስላፈቀረችው ሰው፣ የህንዶቹ ደግሞ እዛው ባቡር ውስጥ ነው ስላፈቀረችው ሰው እየተናገሩ ተቃራኒነቱን እንዴት ሊለያየው እንደሞከረ እያሳዩዋችሁ ነው። ይሄኛው ቁጭ ብሎ በቃ የሚበላ ነው። ሰልማንን ደግሞ እዩት። በቃ ነውጠኛ ነው። በቃ ልዩነታቸው ወስዴ ኦፍ ማይ ላይፍ ኦ ማይ ጋድ። ይኸው እንዴት እንደሚያስተዋውቁት ማለት ነው። አይ ሰልማን ጸቡን ምኑን ነው የሚያሳዩ። በቃ ምን አይነት ጀብደኛ እንደሆነ። አይ ሰልማን ከልጅነቴ ጀምሮ እግሩ ይነሳል። እኔ ምን አይነት ስፕሪንግ የሆነ ነገር ነው ያስገጠመው። ምን አይነት ነው የተመታው አንተ። ከዛ የሱን እንደዛ ነውጠኝነትን አይቶ ተቃራኒ ላድርገው ብሎ የኛውን ደግሞ ምን እንደሚያስብለው እዩት። በጣም ነው ሞድሽ
እሺ ከወደድከኝ ለምንድን ነው እኔ የምወደውን ነገር ማታረግልኝ? ለምን አትጠጣ? እሺ ምንድን ነው የምትወጂው ነገር ላድርግልሽ? አብረን እንጠጣ። ማየኔ እኮ አልኮል አልወድም፣ ኃጢአት ነው። ኃጢአት ዋ ጭራሽ ማለት ነው። ይሄኛው መጠጥ አልወድም ኃጢአት ነው ሲል የሰልማኑ በብል ያወጣል። በጣም ብዙ ጠጮች አውቃለሁ። አረ ህንድ ግን እንዴት ነው አሁን ግሳት እንደዚህ በብልህ የሚሆነው? በኦሞ ነው እንዴ ውስኪውን የጠጣው እንዴ? ሳቁብን፣ ችግር የለውም። ተነገረኝ በላይ በጣም ቆንጆ። ሰልማን ዲማንድ ያደርጋል አባትየዋ ጋር ሄዶ ማለት እና ምንድነው የሚለው ምን አለህ ብሎ ጭራሽ የእሷን አባት ይጠይቀዋል። የመንግስት ሰራተኛ ነህ፣ ሌላ ስራ መያዝ አለብህ ምናምን የሚለው ሞገደኝነቱን ሲያሳዩ ማለት ነው። ማካበዳቸው እንዳለ ሆኖ ማለት ነው። ከዛ የኛው ደግሞ በጣም ጨዋ ነው፣ አባቱን እንትን የሚል ነው። በቃ ልስልስ የሰልማን ተቃራኒ እንዲሆን ያልተደረገ ጥረት የለም። በጣም ቆንጆ ተመልከቱት። አመሰግናለሁ። ጭራሽ ማን በቃ ሴናሪዮን መቀየር ነው። ፐዝሏን እችን መነካካት ነው። አነስ ያለ ሱፐር ማርኬት አለች። አያችሁታ? በጣም ጨዋ ነው እሱ። ያኛው ግን ጭራሽ ወላጁን ሁላ እንትን የሚል አይነት ሰው ነው። ከዛ ልክ ታሪኩን ነግራው ወደ ባቡሩ ይመለሳል። ታይም ላይኑ እሱ ነው። ባቡሩ እየተጓዘ ነው። በዛ ጉዞ ውስጥ ነው ይህን ታሪክ እየነገረችውና ይገባል። ምን አይነት አባት ምን አይነት ልጆች ናቸው? ይሄው እሱም ደግሞ የኛን ሂሳብ አምጣልኝ። አያችሁት እንዴት እኩል እንደሚመለስ ወደሚነጋገሩበት እንትን ያኛው ሲስቅ ይሄኛው ንገሪኝ ቶሎ። ንገሪኝ። በመጨረሻማ ለአንድ ወር ያህል ሳንገናኝ ቀረን። በመጨረሻማ ለአንድ ወር ያክል ሳንገናኝ ቀረን ትለዋለች። ከዛ ለምን እንዳልተገናኙ ከህንዱ ጋር ለአንድ ወር ያህል ሳንገናኝ ቀረን እንትን ሆነ። ይሄ የእንትኑ ጡዘት ቅዝቅዝ አለና ወደሚነጋገሩበት መጣና እንደዛ የሚያምር ፍቅር ሰው አክባሪ አይደል የኛው ያስ ነውጠኛ አይደለ? በዛ ነውጠኝነቱ እንደምንም ብሎ ደንሶ ምን ብሎ እንዲህ ተማቶ ምናምን ሁለቱም በቃ ተሳክቶላቸዋል ያለን ሰዎች በስተመጨረሻ ግን በቃ ጠፋ፣ ተለያየን። ለምን ተለያየን? ወንዱን ስላልኩት ትላለች የኛዋ። ተመልከቱት። የህንዱ ግን ማን ነው መጀመሪያ ላይ ስራውን ተወ። በጣም የተከበረ ስራ ነበረው፣ አሪፍ ስራ ነበረው። ኪክ አጣውበት፣ በቃ የሆነ ውስጤን በቃ ደንገጥ የሚያደርገኝ ነገር አጣውበት ምናምን ነገር ይላታል። እንዴት ያለ ስራ እንዴት ይኖራል ነው ሀብታሙኛ ሳይሻለው እንደው ብሏት ጥሏት ነው የሚጠፋው የህንዱ። ተመልከቱት። ዳስ ሜሪና ሄኪክ ትላለች፣ ጥሏት ሄደ። አይ ሰልማን 60 ዓመት አልፎታል የሚባል ማን ያምናል ጋሽዬ? ስቲል ብሬኪንግ ሄርትስ፣ ልብ እየሰበረ ነው። ይኸው የኛው ሰልማን መጣ። የሚደባደብልሽ ሰው ብቻ ነው። እኔ እንደዛ አያችሁት? ግን የሆነ ወንድ ወንድነት ይቀራል። አፈቅርሻለሁ ባይ ሄደ። አፈቅርሻለሁ ባይ በቃ ወስነው ሄዱ። ተለያይተው ሄዱ። ይኸው እሷም እንደ ህንዷ እንዳለችው አለች። ከዛ እነሱ ልክ እዚህ ጋር ቆርጬ አላሳየኋችሁም። ከባቡሩ ይወርዱና እስኪ ኮፊ ነገር እንውሰድ ይላሉ። እዚህ ውሃም የለም ቡናም የለም፣ ችግር የለውም፣ አየር ላይ ናቸው። ሎኬሽን ይቀይራሉ። ታይም ላይኑ ከባቡር ወርደው ወደ ካፌ ቁጭ ብለዋል ማለት ነው። እና እየነገረችው ነው እና በቃ ተለያያችሁ ነገረችውና አንተስ ብላ ነው የምትጠይቀው። ተመልከቱልኝ። ጥላቻም ታሪክ አለው ማለት ነው። በጣም የምጠላው ሰው አለ ይላል የኛው ማለት ነው። ለመሰላችሁ ያለው ከላይ ያለው መርማሪው አንተስ ፍቅር አለህ ምናምን፣ እኔ ስራ የነበር ፍቅሬ ግን አንድ በቃ የሆነ የሚያሰቃየኝ ሰው አለ
በጣም ጨካኝ ሰው አለ ይላል። ከዛ ጋሽዬም እኩል ነው የሚሉት ይሄንን ነገር ተመልከቱ። መሆኑ ነው ማያ እሱም በትዝታ ሄደ ተጀመረ። ይወት አንድ አይነት ማለት ነው በቃ አንድ ሰው አለ ብሎ ነው የሚተነትነው። አክሽኑ በነገራችን ላይ ክሬዲት መስጠት አለብኝ። እጅግ በጣም ቆንጆ ተደርጎ የተሰራ የከቶች በጣም አስፈላጊነት ትናንሽዬ ከቶች እንዴት አክሽን ፊልምን አክሽን እንደሚያስመስሉት ያሳየን ነው። የኛ ጥሩ ነው፣ ግን ችግሩ ማለት ነው ተወስዷል፣ የተወሰደ ነው። ያያችሁት ነው። ሲጂአይ ብቻ ነው እኛ የጎደለን እንጂ በጣም በተቻለ መጠን በምንችለው አቅም ቆንጆ አድርገን የሰራ ነው የአክሽን ሲን ነው። ግን ተወስዷል። የኛ አይደለም። ይሄ እኮ ነው የሚያሳዝነው እኮ እንዲህ ተለፍቶ። ይሄም ሲን በጣም ቆንጆ ነው። ከዛ ብርግድ አድርጎ መምጣቱ ምኑ እየተናገረ ነው ስለዛ ሰው ማለት ነው። ለካ ሰልማን ነው። ገብታችኋል ተመልካቾቻችን? ይጠይቃታል ምን አይነት ወንዳለሽ? ከዛ ትነግረዋለች። የምትነግረው ሰው እሱ ወንጀለኛ ነው ብሎ ፖሊስ ነው በነገራችን ላይ ጠያቂው፣ ይሄኛውም ያኛውም እና የሚፈልጉት ሰው ነው። ከዛ ስለዛ ታሪክ እየሰሙ ዋናው ለካ ባለ ጉዳይ እሷ የምትነግራቸው ሰውዬ ነው ማለት ነው። ዋርና አይዲያ አሪፍ አይዲያ ነው። ግን በጣም ቆንጆ ሲነችቺ ይቻላል እንደዚህ መስራት። በቃ ማን እንደሆነ ጭካኔው ምኑን ነው የሚያሳየው። ከዛ እዚህ ጋር ተመልካቾቻችን ያሳያል። በቃ የኛው ሴት ጠልፎ የሚገድል ምናምን ነው የሚያግት ነው። ያኛው ደግሞ ባለሀብቶችን አግቶ ገንዘብ የሚዘርፍ ነው። ተመልከቱ እዚህ ጋር ያኛው ሲያከብ የኛው ኤክስ ያደርጋል። እያያችሁት ነው። እና ሁለቱም ማስክ ያደርጋሉ። ያው የኛ ኤክስ ያደርጋል፣ ያከባል። የፊልሙ ትልቁ ልዩነት ማለት ነው ህንዶች ካከበቡ የኛው ደራሲና ዳይሬክተር ኤክስ ነው የሚያደርገው። ራይት ካረጉ ወይ እንዴት ናይክ ሊጠቀም ይችላል አይታወቅም። ጭራሽ የሚያከብበት ቦታም አለ በነገራችን ላይ። እዚህ ጋር እኩል ሲኖቹ ቪክተሞቹ ጋር ሂዶ የሚያደርገውን ነገር በሙሉ ህንዶቹ ሲያሳዩ የኛም ያሳየናል። ማስኳኑ ያዝ የኛ እንደውም ቆንጆ ማስክ ትመስለኛለች። ከዛ ሩጫቸው ይሄ የመርማሪዎች ሁሉም ተመልከቱት። ይጀምራል ሩጫ፣ ችግር የለውም አታስቡ። እኛም ሞተር ላይ ምናምን ነገር መውጣቱ አይቀርም። ተመልከቱት ይሄን ሩጫ። ይኸው በጣም ቼዙ ራሱ የሚገርም በቃ ይሄን ሁላ ነገር አስተባብረው ምን ብለው ምን አይነት ጀግኖች ናቸው። የኛ ቢሆን ግን በጣም ምርጥ ነበር። ኦሪጂናል ሐሳቡ የተወሰደ ባይሆን ከኪክ ሲነሪው የተወሰደ ባይሆን ከኪክ ምን አይነት ቆንጆ ነበረ። እዩት እያንዳንዱ ቼዝ የካሜራ ሙቭመንቱ በሉት፣ ከዛ ይሄ የሚወሰዱ ሾቶች በሉት ደሴም ናቸው። ሁሉም አንድ አይነት ናቸው። በጣም የሚገርም አንድ አይነት እየተመለከታችሁት እኛ መስታወት አንሰብርም፣ እነሱ ይሰብራሉ። ከዛ እዚህ ጋር በስልክ ሲያወሩ ተመልከቱልኝ ተመልካቾቻችን። በጣም በቅርቡ ጉሮሮ ልጅ መቃብርን አለማመዳል። በራስ መተማመንን ሰላም እያያችሁት ነው። እኔ ደግሞ ሌላ እውነት ልንገርህ፣ ፊት ለፊት መጥቼ አቅፌ እንኳን ሰላም ብለህ አታውቀኝ። እችን ነገር ያዙልኝ። ፊት ለፊትህ መጥቼ አቅፌ እንኳን ሰላም ብለህ አታውቀኝም ይለዋል። ጭራሽ ማለት ነው። ጊዜ የማይፈታው ነገር ሾቱን ይዩት፣ አንግሉን ይዩት፣
ሄዱ ኒውት ደግሞ የመጨረሻዋን ታዳኝን ወደ አዲስ አበባ ይዛ ከዛ እንዴት እንዳገዘፉት እንትኑ ማለት ነው ጠላቱ አይደለም አዲስ አበባ ገሃነብ ይዛት ብትገባ ሳቱን አልፌ አንቅ ይገላታል። ታሪኩ ተያይዞ ወዴት እንደመጣ ከዛ እዚህ ጋር ሲነካው ዞረ፣ ያኛውም ሲነካው ዞረ። አያችሁት? ተምታታብኝ እኮ አንዱነት ልንገር መነጽሩ ራሱ ማለት ነው ጉሮሮ ልጅ መቃብርን አለማመድ አንግሉ እንዲህ ነው የተቀረጸው። እኔ ደግሞ ሌላ እውነት ልንገር እያያችሁት ነው ደገፍ ብሎ ራሱ የሚያወራበት ነገር እንኳን ሰላም ብላ አታውቅም። ግድ የለም ጊዜ የማይፈታው ነገር ፍትህን አለማወቄ አንተን ከመሞት አያድን። ደግሞ የመጨረሻዋን ታዳኝን ወደ አዲስ አበባ ይዛ ትሄድ ነው። ምን አሃ እዛ ጋር ህንዱ ምን እንዳለው ታውቃላችሁ? የት ነው? ኢንግላንድ ብረሴልስ ነው። እዛ ይዛሃት እንደምትሄድ አውቄያለሁ ይለዋል። የኛም ደግሞ የት ይዛሃት እንደምትሄድ የመጨረሻዋን ቪክቲምን አውቄያለሁ ይለዋል። ተመልከቱ። አይደለም አዲስ አበባ ገሃነብ ይዛት ብትገባ ሳቱን አልፌ አንቅ ይገላታል። ቅድም ምን ብሎት ነበረ? ቅድም ምን አለው? መጥቼ ባቅፈህ እንኳን አታውቀኝም ብሎታል። ከዛ የህንዱ እዩት እጁን እንዲህ ነካ ያረጋዋል። የኛ ያረጋዋል ጣጣ ታፕታፓል። ከዛ እዩ ድንጋጤዋ እሷ ታውቀዋለች፣ እሱ ግን አያውቀውም። መርማሪው አያውቀውም፣ እሷ ግን ታውቃለች ነው ድንጋጤያቸው። ይሄ ሲን ማለት ነው የማታ ሲን ነው ሁለቱም። እዩት ያስ የሷ ድንጋጤ። ኧረ በነገራችን ላይ ተዋናዮቹ ምን ላድርግ ወርቅ አድርገው ነው የሰሩት። ግን ምን ይደረግ ቅድም ያለውን እንደነገርኳችሁ ነው። ሁለተኛው ሎኬሽን ህንዶቹ ኪክ ሆስፒታል ሆነ። ሆስፒታል እንትን ስለምትለው የምትሰራበት ቦታ ስለሆነ ማለት ነው። እዛ ነው የሚጠብቃት ሰልማን። የኛው ሰልማንም የምትሰራበት ቦታ ሱፐር ማርኬት ስለሆነ ትንሽ ሱፐር ማርኬት አለችኝ ብላ ቅድም ስትናገር ሰምተናታል። እዛ ነው የሚጠብቃት፣ መስሪያ ቤታቸው ላይ ነው ሁለተኛውን ሎኬሽን የሚያገኟቸው። ተመልከቱ፣ እንዳንተ ማለት ነው። ተመልሰው ተገናኙ። ሁለቱም ፐርሰናሊቲያቸው ተለውጦ በጣም የሚገርመው ነገር ደግሞ ማለት ነው ሰልማን እንደኛው ሰልማን ጨዋ ሆኖ በሁለተኛው ዙር ሲመጣ የኛው ሰልማን ደግሞ እንደ ህንዱ ሰልማን ሞገደኛና ጨካኝ ሆኖ ነው የምናገኘውና እንድች ነው በቃ ፐዝል ተሰርቷል አሉ በጽሁፍ። በጣም የሚገርም እዚህ ጋር ተመልከቱልኝ። እያልኩ እስከ መጨረሻው ድረስ ሄጄ ጎን ላጎን ማሳየቱ አይደለም ዋናው ቁም ነገሩ። እቺን የመጨረሻዋን ነገር ላሳያችሁ። ሰላም ብላ አታውቅም። አቅፌ ሰላም ብልህ እንኳን አታውቀኝም ይለዋል። መርማሪው ያልሽኝ እሱ ነው? አሃ አይ ደጀን ይባላል። መኩሪያ እቀፈው እንጂ አቀፈው። ከዛው እኛን እንሚያው አቅፌ እንኳን ሰላም ብላ አታውቅም። ታፕታፕ የህንዱ ፈረንጆች እንጂ ሂንዱ እኮ ሰላም አይባባልም ይለዋል ሰልማን እና ያቅፈዋል። ምክንያቱም ብሎታል ባቅፈ እንኳን አታውቀኝም ብሎታል። አያችሁ በትዝታ ሲመጣ ከዛ እሱ ወደዛ ነው የሚያው፣ እኛን አላየንም ሰልማን። እዚች ጋር ፖዝ እናደርግና እችን የፊልም ሪቪዋን እዚህ ጋር ጠጣው እናርጋት። አንድ መናገር እንፈልገው ነገር አለ። በግል አሁን እዚህ ፊልም ላይ ከሰሩ ተዋናያኖች ውስጥ በጣም በቅርብ የማውቀው ነባ እንድሬስን በደንብ ነው ያደነኩት። እዚህ ፊልም ላይ ቆንጆ አድርጎ ተውኖታል። የነሱ ልፋት የምር ያመኛል። እንደዚህ ኦሪጂናል ያልሆነ ስራ ላይ ይሄ ሁሉ ልፋት፣ ይሄ ሁሉ በጀት፣ ይሄ ሁሉ ምን እዚህ ላይ ልናቀርበው ማለት ነው። ምክንያቱም ተመልካች የሚያውን እንዴት ነው ብዙ ጊዜ የስፖርት ጋዜጠኞች፣ ከዛ የኢኮኖሚ ጋዜጠኞች፣ የፖለቲካ ተንታኞች ሁሉም ማለት ነው አጥንቶ ለህዝብ የሚያቀርቡ ናቸው፣ ጋዜጠኞች ናቸው። እኔም የፊልም ጋዜጠኛ ሆንኩና ይህን ላቀርበው ተገደልኩኝ። ስለ ነብዩ ግን አንድ ነገር መናገር እፈልጋለሁ። የዛሬ 9 ዓመት 2009 አካባቢ ጄቲቪ በምንሰራበት ጊዜ ዩኒቨርሲቲ ተማሪ ሆኖ
ጄቲቪኛ ጋር ይሰራ ነበርና ለኔ ፕሮግራም ሪሞት ብዬ ለጀመርኩት በተለይ ገጠመኝ የሚባል የሆነ ሴግመንት ነበረ ካስታወሳችሁት። እዛ ላይ ታዋቂ ሰዎችን፣ አርቲስቶችን፣ ዘፋኞችን አሲስት እያደረገ ያመጣልኝ የነበረ ሰው ነበረ። ከባለቤቱ ሀና መርሃ ጽድቅ ጋር በጋራ በመሆን ደግሞ ፋሽን የሚባል ፕሮግራምን ደግሞ ያቀርቡ ነበረ። ሞዴሊንግ በጣም ይመስጠው የነበረ ሰው ነበረ። እሷም እንደዛው እና በጣም እጅግ በጣም የሚዋደዱ ሰዎች ነበሩ። ትምህርቱን ተምሮ ይመጣና ማለት ነው ከአዳማ እኛ ጋር ይሰራል፣ ይመለሳል። ለትራንስፖርት እንኳን ማለት ነው ክፍያ አይሰጠውም ነበረ በዛን ጊዜ ማለት ነውና ምላችሁ ነው እንዴት እንደለፋ እኔ አውቃለሁና 6 ወር ያክል ሚዲያውን ለማወቅ ጥሶ ለመግባት ያላደረገው ጥረት አልነበረም። እጅግ በጣም ደግሞ እኔ ራሴ ጥርለት ነበረ ሁሉም ነገር እንዲሳካለት ማለት ነው። ከዛ የመጨረሻ ቀን ትዝ የሚለኝ ልክ የሆነች ደረጃ ላይ ተገናኘን። በጣም ከፍቶታል፣ እንባው እንደዚህ ግጥም ብሏል። በቃ ከዚህ በኋላ አልሰራም ወስኛለሁ አለኝ። እንዴ ነባ ምን ነው? በቃ እንደዚህ ሁኜ መስራት አልችልም፣ በጣም ብዙ መስዋዕትነት እየከፈልኩ ነውና ባይሆን በሌላ ነገር በትልቅ ነገር ታገኛለህ፣ ስለ ሁሉም ነገር አመሰግናለሁ ሰውልዬ ምናምን ብሎ ተባብለን ይቅና ተባብለን የምርም ከፍቶኝ ተለያየን። ከዛ በኋላ ከባለቤቱ ጋር ምንድን ያደረገው ጽሁፍ የፊልም ጽሁፍ ጻፉ። ከዛ በኋላ ግሩም ኤርሚያስን እንዲተውን አደረጉት። ተፈጣሪ የሚል ፊልም ሰሩ። ሶላ እንዳልኩሽ ፊልም ሰርቻለሁ፣ እሺ አስተዋውቅልሃለሁ የኔ አባት ጀግና። እንደዛ ነው አመጣጡ የነባ። ከዛ ማለት ነው እንደዛ የለፋ ሰው፣ እንደዛ ብዙ መስዋዕትነት የከፈለ ሰው እንደዚህ አይነት ፊልም ውስጥ ደግሞ ሲተውን ስታዩት፣ ሌሎቹንም ብዙ ታሪክ አላቸው የራሳቸው ስትራግል የሚያደርጉት ማለት ነው። እንደዚህ አይነት ፊልም ውስጥ ስታገኙት እንዴ የኛ ሰልማን እኔ እንዳልኩት ማለት ነው በቃ ተመልካቹ ይለዋል። ቢያውቀው ይሰራዋል ወይ ነው የኔ ጥያቄ። የምርም ነባን መጠየቅ የምፈልገው ነገር ይህንን ነው። ብታውቀው የምር ትሰራው ነበር ወይ? እንደማይሰራው ገምታለሁ። ደራሲና ዳይሬክተር ያለው ደስታ ወይንም ራስ ይህንን ፊልም አውቃለሁ በጣም ስለወደድከው በእኛ ቢሰራ በጣም ምርጥ ፊልም ይሆናል ብለህ ነው የሰራኸው። ቴክኒካል የፊልም ጉዳዮች ላይ በጣም በቃ ረቂቅ አርጋት ቆንጆ አድርገህ ካሜራ አንግሎቹን፣ ላይቲንጉን፣ ከለሩን፣ ኤቭሪቲንግ ድምፁን፣ ስኮሩን፣ ባክግራውንድ ሚውዚኩን ተጠንቅቀህ ነው የሰራኸው። ቆንጆ ተዋናዮች አድርገህበት። ግን ደግሞ የሰው ወርቅ አያደምቅ እንደሚባለው ያንተ አይደለም ፊልሙ። ኪክ ከሚባል ፊልም የተወሰደ ፊልም ነው። እዚች ጋር ብትጽፍልን ምን ነበረበት እንደዛ ብለህ ማለት ነው። መነሻ ሐሳብ ኪክ ወይንም ደግሞ ኢንስፓየርድ ባይ ኪክ። ምክንያቱም ሰልማን ካህን ማለት በጣም ብዙ ኢትዮጵያዊ የህንድ ፊልም ተመልካች የሚያው፣ እኔ እንኳን በግል ህንድ ፊልም ብዙም የማይመስጠኝ ሪያሊስቲክ የሆኑ ፊልሞችን የምወድ ሰው እንኳን ሰልማን ካህንን በጣም ነው የምወደው። በተለይ ቴሌናም በሚለው ፊልሙ ከልጅነት ይጀምሩ ምናምን ያስባለን ፊልም ነው። ማንም ያውቀዋል። እንዴት የዚህን ያክል ድፍረት እኮ ይጠይቃል። የምር ደፍረህ ኖ ይሄ ፊልም የኔ ነው ብለህ አቀረብክልን ይህንን ፊልም። ምክንያቱም የታሪኩ አንጓ የታሪኩ ሂደት ሁሉም አንድ ነው። መመላለሱ፣ ስቶሪ ቴሊንጉ፣ ስክሪን ፕሌዩ፣ በተለይ ደግሞ አንዳንድ እንዳሳየዋችሁ ካሜራ አንግሎቹ፣ ሰበቦቹ፣ ዋናው ጉዳይ ደግሞ ምሰሶቹ፣ የፊልሙ ምሰሶ፣ የፊልሙ ሞቲቭ፣ የፊልሙ ታሪክ አንድ አይነት ሆኖ ሳለ መግቢያ ላይም መውጫ ላይም ኪክ ከሚል ፊልም ነው የወሰድኩት። እንዴት አላልከንም? በነገራችን ላይ እኔ ብቻ አይደለሁም በጣም ብዙ ተመልካች እንዴ ጃና ሞራ ከኪክ ነው የተወሰደው እንደሚል እገምታለሁ። ፊልም ተመልካች ሆነ ማለት ነው። ለማንኛውም እንግዳሱ ሀብቴ፣ ማርታ ጎይቶም፣ ነብዩ እንድሪስ፣ ጸደይ ወርቁ፣ ኢሳያስ መለስና ሌሎችም ይተውኑበታል። ሲኒማቶግራፊው በጣም ቆንጆ ተደርጎ ነው የተሰራው። አብዱል ከሪም ፋንታሁን ወይንም ኪማ ሰርቶታል። ድምፁም በጣም ቆንጆ ነው። አቤል ማናዬ ሰርቶታል ማለት ነው። ተመልካቾቻችን ኪክ ቨርሰስ ጃና ሞራ የተመለከታችሁት ይመስላል። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ